ሰውን አታክ ነው የምታረገው እንደነበረች ሆና ነው የምታወራው ማለት ነው የሆነ ሰው አንድ ናርዲዬ ተራ አስተያየት ሰጪ ናት እሷን አሁን እንትና በዚህ ጉዳይ ላይ እንዲህ ብላ ነው ሲባል ቂጧ እንዴት እንደሚስቅ የሆነ ገስት ላይ ይቻለውና ስሟ መጠራት ለሷ ብርቋ የሆነች ሰው ናትና ፕሊስ እሷ ምሳሌ አድርገሽ እንዳታወሪ እሺ ናድራይ በአጠቃላይ የተነሳ ባለው አጀንዳ ላይ እንጂ እሷ እንደዚህ ብላ ለዚህ አጀንዳ ለሷ ክሬዲት የተሰጣት መስሏት እንዴት ሲያረጋት እያየዋት ነውና አይ ቲንክ ዝም ብላ አስተያየት ሰጪ ናት መሰለኝና ለምንድነው ያን ስሜት ምን ሰጣት ስሟ እንዳጠሪ እሷ ዙሪያ ላይ ማለም እንዳጠቃላይ ያነሱት ሐሳብ ላይ ነው ፎከስ አድርጊ ልክ ነሽ ሄዲዬ በይበልጡ እናቃለን ጉዳዩን እናቃለን ላይ ራሳቸው እንደ ፖሊስ አርገው ይሄ አንቺ ምን ታውቂያለሽ ተደውሎ ያ ማን ነው ቤተሰብ ከቤተሰቧ ነው በቃ ሀዘን ላይ ነን እርግጠኛ ነሽ እነሱ እንትናቸው ሂዱ ተብለው ሁሉ ማን ነው መቃብሯ እንዲያዩሉ የተላኩ ሁሉ አሉ ገባሽ ዛሬ ግን እኛ ስንናገር እኔ ስናገር አንድ ሰውን ያልሆነውን ያላየውትን ኤቪደንስ የሌለኝን ነገር ገዳይ ነው በማለት ደረጃ ስንናገር የሆነ ያለማሰብ በስሜት ብዙ ሰዎች ነው በጣም ኢሞሽናል ያደርገው ቢያንስ ሲናገሩ እንኳን የሆነ ሹሮንሽ መናገር አትችይም በአንድ ነገር ላይ አይደለም በአንድ እንግዲህ ስልክ ደውዬ ዴዚጋ ምናምን ነው ያቆምኩትኝ ከዚህ ጨዋታ ወጥቻለሁ የሚል ነገር የመጣው ማለት ነው ግን ማለት በቃ ሲነገር የነበረው እንዳዩ እንደነበሩ የልጅቷን ሀዘን የሴትዮዋ አለማረፍ በዛ ልክ እኛ ደግሞ ኖ ስንል እናንተ ተከፋይ ናችሁ እናንተ የምታውቁት ሚስጥር አለ እናንተ ገዳይ ናችሁ ሲሉ ነበረ ገባሽ አይደል ዛሬ ግን ሃይ በሄዱበት ሙቭመንት ለምን አልቀጠሉ እኛ ገዳይ ነን አይደል እኛ የሴትዮዋን እንዳታርፍ ኖ ስንል እኛ ልክ ሌላ ተከፋይ ሆነው የሆነ ነገር ሆነው የሱ ቲፎዞ ናችሁ የሱ እንደዚህ ናችሁ ከሷ ከልጅቷ ጋር ጎኔ ቆመው ወደድንም ጠላንም እሱ ነው ያላት ወደድንም ጠላንም የሚጠርገው አጠገባ ያለው እሱ ነው ገባሽ አይደል የሱን አጠገባ ያለው we don't care ልክ ሴትዮዋ መታ ስታዝንም የነበረው ሲቀጠቅጧት የነበረው እነሱ ሞታ ደግሞ አናሳርፍ ያሏት እነሱ ከዛን ደግሞ አልፎ ተርፎ አልሞተችም ብለው ሌላ ታምር ድራማ ይሰሩት እነሱ ዛሬ ደግሞ አሁንም እነሱ ገባሽ አይደል አንዳንዴ በቃ እነዚህ አይነት ሰዎች ዋጋ መክፈል አለባቸው ቤተሰብን ሁሉ ነው አታክ ለማድረግ የፈለጉት ቤተሰብን ሁሉ ማለት ነው መኪና ይዞ ሜድ ምን ማለት ነው ሂዱ ችግር የለም እነ ሚጥሚጣ እናቃቸዋለን ዘር ከዘር ሲያባሉ ነበር አሁን ቁሻሻ 70 ደረጃ ፊት እኔ ተቀጥያለሁ ይሉት ዘክር ለዚህ ሐሳብ መነሻኛንም ብለው ደረታቸው ይነፋሉ ያነ ስማቸው መጠራት እንጂ ምን አይነት የቆሸሸና ደደብ አስተሳሰብ እንዳወሩ አይገባቸውም እነሱ እሺ እንዳጠሪያቸው ጃጉሩን ብቻ ጥሪው ከጠራሹ ሌሎች እሱም ነበር እንደ ሐሳብ አውሪባቸው እሺ ናድራ ይግባሽ እናንተ እንደምታውቁ ሲሉ የሚጥሩትን ጥረት እኔ ስለማውቃቸው ነው ከድር አይ ሄሉ እኔ ምን እንደሆነ ታውቂያለሽ በዚህ ጉዳይ ምንም አይነት ሐሳብ መስጠትም አልፈልግም ምክንያቱም ትኑርም ትረፍም ነፍሷን ባጸደ ገነት ያኑርላት ዴዚ ብቻ አይደለችም ልጇ ወይም ቤተሰቦቿ ሴትዮዋ በጣም ብዙ ፋሚሊ ያላት ስለዚህ ፍትህ የሚያስፈልጋቸው የሚያሳስባቸው ጉዳይ ካለ እነሱ ሶሻል ሚዲያ ላይ ወጥተው ሲናገሩ ከነሱ ጎን ቆማለሁ ከዛ በተረፈ እዚህ ሶሻል ሚዲያ ላይ በአሁኑ ሰዓት እውነትም የሚደበቅበት ምክንያቱም ሰው አጀንዳ አድርጎ በሰው ህይወት ውስጥ ገብቶ የሚፈተፍቱት ነገር በጣም ነው የሚያሳፍረው ማለት እነዚህ ሰዎች ቤተሰብ አላት ገብቶሻል ዴዚ ከአንድ ዓመት በፊት አሞራውና ዴዚ ጋር በተጣሉት አጀንዳ ተይዞ ከሌ ገደለ ከሌ እንደዚህ ያደረገ እንዴ ህግም እኮ ያስጠይቃል እኮ ሂደሽ እኮ ህግ ቦታ ስትከሽ ምንድነሽ ትባያለሽ ለምን ትከሻለሽ ማነሽ ብዙ ነገር ጥያቄ ያለና ቤተሰብ አላት ቤተሰቦቿ ይመለከታቸዋል አስፈላጊ ከሆነ ደግሞ ሶሻል ሚዲያ ላይ ወጥተው ይሄን ሁሉ ግርግር ይሄን ሁሉ ነገር እያዩ እስከሆነ ድረስ ለምን ዝም እንዳሉ አላቅም
ግን እነሱ ወጥተው መግለጫ ካልሰጡ በስተቀር ምንም አይነት አስተያየት መስጠት በዚህ ዙሪያ እኔ እንጃ። ሌላ ነገር እኔ ሌላ ምንድን ነው የተፈለገው? እሱ ብቻ ነው ግራ ይገባኝ። እንዴ ሀዘን በጣም ከባድ ነው። እነሱ ሶሻል ሚዲያ ላይ ወጥተው ወይ ታፍና ነው ወይ ሰው ነው መርዞ ምንም ይበሉም፣ በቃ መግለጫ መስጠት ከፈለጉ ዴዚ አይደለችም፣ ዴዚ ብቻ አይደለችም፣ እህት ወንድሞች ዘመዶች ይኖሯታል። ገባሽ? ስለዚህ እነሱ ወጥተው እስከሚናገሩ ድረስ ሌላ ነገር ካልተፈለገ በጣም ኮንፊውዝድ ነው የሆንኩት። እኔ ግራ ገብቶኛል። ሁሉም እየመጣ የሚሰጠው አስተያየት ግራ ያጋባል። እስከ መቃብር ድረስ ቦታ ሂዶ ቼክ ማድረግ ምንድን ነው ማለት? እኔ ግራ ገባኝ። አሁን እኮ ሚዲያ ላይ እያየን ያለ ነው ወሬ ጉጉታችን እንዳለ ሆኖ የሰዎች ፕራይቬሲንም የማወቅ መብት አለን ብለን ደረታችንን ነፍተን እኮ ሌላ ሰው ምንጫ ነው። ትላንት አሁን ሰውየው ወንድሞቿ እየደወሉ ቤታችን እንዳትመጪ ያላት ጠልተዋት እኮ አይደለም፣ ሄደን እናረጋግጥ እንጂ ሀዘን እንድረስ አልነበረም ፖይንታቸው። ራይት? እነሱ ደግሞ ሄደው ማረጋገጫ ወይም ደግሞ የነሱ ጥናት ማሳኪያ አይጥ አይደሉም የነሱ ቤተሰብ። ለምን ሆነም ቀረም ለነሱ ቤተሰቧ ናቸው። ያጡት ሰው ነው፣ ለእኛ ነው እንጂ ቶፒክ ገብቶሻል። እንደዛ እንኳን እያሉ መብት አለን መሄድ እንችላለን፣ ወይ ደግሞ ወንድ እንዘዝላችሁ፣ ወይ ደግሞ በመኪናው ሲጂና አሳይ ሌላ ቀን ትሄዳታለች፣ መብት አለን ይላሉ። ፖሊስስ ምን አገባው በዚህ ጉዳይ ላይ ይሉሻል። የወሬ ጥማታችንና የወሬ እንትናችን መብት እንዳለን ብጤ ሌላ ሰው መጫን የሌላ ሰው እኔ እነዚህ ሰዎች ወጥተው ሚዲያ ላይ ማውራት ምን የሚጠቀሙት ነገር አለ? አንበሳ ያወርድላቸዋል። ቢዝነስ ሰው ናቸው። ሚዲያ ላይ አይደሉም። ያለ ማሰማት መብት የላቸውም እንዴ? ሃይ እነሱ የላቸውም። አሁን እኛ ወሬ ስለሆነ ምናምን ነው። እነሱ ምንድን ነው እስቲ የሚያስገድዳቸው ሚዲያ ላይ ሁሉ ነገር ይፋ ለማውጣት? ለምን ካሁን በፊት የተጣላችበትና ምናልባት የከፋት ነገር አለ እንደገና አሁንም በመሞቷ ሚዲያ ላይ መዘባበቻ ለምን ትሆናለች? ይሄንን ፕራይቬሲዋን መጠበቅ አይችሉም ቤተሰቦቿ? እንዴት አናይም? እንድታዩ ስላልተፈቀደ ነው። ነው ጭራሽ ጉዳዩን ከዛ የበለጠ እንሄድበታለን ነው እየሆኑ ያሉት የነበረው። ሄዱ ከባለቤቱ በላይ ከተጎጂው በላይ ከታማሚው በላይ እነሱ አዛኝ መስለው ልክ በቃ ከፖሊስም በላይ አንድ እንደ ይሄ እኮ ፕራይቬሲ ነው። በቃ ፋሚሊ የራሱ ሆነ ያዘኝ ታዲያስ በዚህ ልክ ግን በጣም እንግዲህ እያይሽ ነው አይደለ እንዴት እንደሚሆን የነበረው ብናውቅ እኮ ደስ ይለናል እኮ። ግን በእንደዚህ አይነት መንገድ ሌላውን ባለቤቱን የለም የሀዘኑን ባለቤት ንቀሽ ረግጠሽ መብት አለን በሚል መንገድ አይደለም የምታውቂው። ገብቶሻል? ያ አይ በቃ የሚያወሩት ወሬ በጣም ዴዚ ራሱ አንድ ፎቶ አታሳይሽም። ዴዚ አይተሻት ከሆነ ባህሪዋን እዚሁ ላይቭ ላይ መጣ ሄሉ በእግዚአብሔር ፍቀጅልኝና አንድ ጊዜ ቪዚት ላርግሽ በእናትሽ ኖርዌይ መጥቼ ላረጋጋሽ። ምንም መረጋጋት አልቻልሽም። በቃ ሁል ጊዜ ትናደጃለሽ፣ በቃ ታወሪያለሽ። ናይ ቆይ ንድረ ምንድን ነው የምታስወጪኝ? ምን አልኩኝ ነው? ክፉ ነገር ወጣኝ? ማን አንተን አረጋጋ ያረጋ? ለራስ መጀመሪያ ተረጋጋ። ቆይ ምን አይነት ቪዲዮ አይተመተ ነው ሹ? እኔ ሄሉ ብዙ ጊዜ ታኮርፊያለሽ ምናምን ትበሳጫለሽ ምናምን ደስ አይልም። እኔ ቪዚት ላደርግሽ ፈልጋለሁ። እግዚአብሔር እኔ ቃል አለኝ ላንቺ። በጣም ነው የምወድሽ። አንበሳ እዚህ ጋር አንበሳ መጀመሪያ ልቀቅና ከዛ በኋላ ትቀጥላለህ። ቪዚት እናንተ ነው የምታበላሹኝ እኮ ሁሉን ነገር በአንበሳ ብቻ ነው የምናወር። ታይ በእናትህ መጀመሪያ ቀርቡን ያርግ እዚች ጋር ያለውን ፍቅርህን
አድናቆትህንም ቆይ ሆነ መውደድ አይቻልም እንዴ? መውደድ አይቻልም? ትችላለህ። የትኬቱን ደግሞ በተግባር አሳያት። ከዛ በኋላ አጠገቧ ነው ያለሁት። እዚህ ስዊድን ድንበር ላይ ነው ያለሁት። ምኖረው እዛ ነው። እኔ አጠገቧ ነው ያለሁት። አንበሳ ግቢ ሄዳችሁ ፈልጉ። እኔ ምን አንበሳ በተናገርኩ አያነሰኝ እንዴ? ምን ከተናገርኩ አይበቃኝም? እሺ በምንድን ነው የምታረጋጋት? እኔ ፍቅሬን ልግለጽላት ብዬ ነው አሁን ገብቼ ትንሽ ልተንፈስ ያልኩት እንጂ ሌላ ነገር የለም። ከፈለጋችሁ አስወጡኝ፣ ከፈለጋችሁ አስገቡኝ። የራሳችሁ ወሬ ቀጥሉ። በቃ ፍቅሬን ልግለጽልሽ። በጣም ነው የምወድሽ፣ አከብርሻለሁ የኔ ማር። ሁል ጊዜ ውድድ ከአንቺ ጋር ሁሉም ነገር መልካም ይሆንልሽ። ይሉ እሺ፣ አትናደጂ ምናምን። በቃ የፈለግሽውን ነገር አራምጂ። በቃ ይመችሽ ባይ። በቃ ግን ይሄ ነው። ያው ፍቅሩን እኮ ገለጽክልኝ። እዚህ ድረስ መጥተህ በምንም መንገድ ነው ምን ልታረጋጋ? ፕላን ምን ነው? እብድና ደሃ ይወድ ፕላን እና ፕላን ምንድን ነው? አብረን ቺት ማድረግ ነው፣ ቺል ማድረግ ነው። አረቄ ምናምን አይመቸሽም? ቮድካ ምናምን ነው፣ ዊስኪ ምናምን። ባለፈው ዊስኪ አልሽ፣ ባለፈው አረቄ ስልሽ ዊስኪ አልሽ። ዊስኪ ወርዳል። ቺልም ቺትም ያልከው ሁለቱም መብላቷን ሳታውቅ እጇን ታጠበች ማለት እዚህ ጋር። አይ እኔ ትንሽ ደረቅ ያሉ ሴቶች ላይፍ ያዩ ምናምን ሴቶች ስለሚመቹኝ ነው። ገባሽ? እኔ ልጆች ምናምን አልወድም። ታዳጊ ምናምን አይመቸኝም። እና ላይፍ እኔ 37 ዓመቴ ነው። አንተ ደረቅ ብለሃል ነው የሚባለው? ምንድን ነው? አዋ በደንብ ነው። ከዚህ 37 ዓመት ምን ይቀረኛል ካሁን በኋላ? እርግጠኛ ነኝ ካሜራ ብትከፍት ጨጨብሰውላል። ካልሲን አሳየን መጀመሪያ። ካልሲን አሳየን እስቲ። ኧረ ካሜራ በከፈት እዚህ ጋር እየተደረደረው የጠርሙስ ማት ራሱ ይፈነክትሻል። ጭራሽ እኛ ግምገማ የምንጀምረው ከካልሲ ነው። እሺ ካልሲ አንዷ ናይጄሪያዊ ተቀዷል ከስር ምናምን ብላ አንድ ጊዜ ያበሳጨሽኝ። ካልሲ በየቀኑ ነው የምቀይረው ብታይ። በየቀኑ የሚለውን ቃል ራሱ ሁለት ጊዜ የሚደግመው ኮይስ በኤርፎን ስለማወራ ነው። ትዛለው የማውራት የመርሳት ችግር ስላለበት ሁለት ጊዜ ደግሞ ሄሉ እብድና ደሃ በጣም ነው የሚወድሽ እና እብድና ደሃ ነሽ ገር ጥሎብኝ የእውነት ነው እኮ አንቺ ካሜራ ልከፍት ፍዬ ካሜራ አሳይም። ፎሎወሬ ትንሽ ነው መሰለኝ። አይገርምም? አይደል? እስኪ ግቡና ይዩት እስኪ። ፎሎወሬ ትንሽ ነው። ካሜራ ልከፍት ብዬ አሳይም። አይገርምም? እምቢ አለኝ። ከመቶ በላይ ይከፍታል። የለም 30 ምናምን ያለኝ ፎሎወር። አይገርምም? በ30 ምናምን እምቢ አለኝ። ካሜራ ለምን ኢዱን አስገቢያት። እሺ ሳባቴ። እሺ በደንብ አድርገህ ፍቅርን ግለጽለት እስኪ። አፍድሬ እኔ ሄሉዬ ኧረ እኔኑ ለጠርሙስ የደረደረ ሰው ፍቅሩ እንዲገልጽልኝ አልኩ። ግን ይመች። እሺ ያለውን የሰጠን ፉጋ ይባል። ማድራነች ያስወጣች የደጋገማት ቃል ምንድን ነበረች? ሄሉ ምንም ያላስወጣሁት እና ካልሲ ነው ያለው። ምን ነበር? በቃ እኔ ነኝ ያስወጣሁት። ካልሲ ነው ያለው። ቀይር ሁለት ጊዜ ደጋገመ። አይምሮ ላይ ቀርቷል። ቆስሎ ነካውበት። እንዲሁ ሳልኳት ካልሲዋን ጣቱን አውጣታ እና ቀጠል ወደነ ሄሉ ምን አዲስ ነገር አለ? እና ሄሉ የእነሱን ጉዳይ እንቶ በቃ ለባለቤቶቹ ትተን ባለቤቶቹ ሲመጡ ሀዘናቸውን ሲገልጹ ብነው አንቺ ብታወሪ። ምክንያቱም ፖይንታችን አለችና የለችም እኮ አይደለም። ህዝቡ እንደዚህ አይነት ጥያቄ የመጠየቅና የማስገደድ መብት አለው ወይ ላይ ነው ፎከሳችን። እዚህ ላይ ነው የምናወራው። እሺ እንሰማለን። ኦኬ አይ እንደዛ ከሆነ አለች የለችም ምናምን የጅል ጥያቄ እኔ ራሴንም አልጠይቅም። እንደዚህ ነገር አላደርግም። ግን ለማወቅ እንኳን ቢፈልጉ እንደዚህ መብት አለን ብሎ የሰው እንትን ሂጂ ግቢ ምናምን የማድረግ እውነት ሞራሉ መብቱም አለን ወይ ነው?
ገብቶሻል? የእኛን የወሬ ጥማት ለመወጣት ስንል ሰዎችን መጨፍለቅ አለብን ወይ ነው። ገብቶሻል? እንሰማል። እኔ በጣም ከባድ ኩዌሽን ስለሆነብኝ እኔ በጣም እንደዚህ ቦታ የሚወራበት ራሱ ግራ እየተጋባው ለምን ማን ነው ምንድን ናቸው ለምንድን ነው የሚጠይቁት? ሁለት አንድ ዴዚ እና አሌክስ ብቻ አይደሉም እንትኖች። ሴትየዋ ቤተሰብ ያላት ሰው ናት። ብዙ ነገር ጥያቄ ከቤተሰብ ነው የሚጀምረው። ቤተሰቦች ወጥተው እርዳታ ያስፈልገናል፣ እኛም የምናውቀው ታሪክ የለም፣ እንደዚህ ሆኖብናል ብለው ቢሉ ህዝቡ ከነሱ ጎን ይቆማል። ገባሽ? ግን ከቤተሰብ ምንም አይነት ነገር ሳይመጣ ቤተሰብ ይሄ ሁሉ እየተጮኸ ይሄ ሁሉ ነገር እንትን እየተባለ እዚህ ሶሻል ሚዲያ ያለ ማህበረሰብ እንዴት የሞተ ሰው እንዲያርፍ እንኳ ፍቃድ የማይሰጡት? እኔ በጣም ነው በእውነት እኔ ሶሻል ሚዲያ ልጆቻቸውን ቤተሰቦቻቸውን የምታመጡ ሰዎች እውነቴን ነው የምላችሁ፣ በተለይ ቲክቶክ ላይ ጥንቃቄ አድርጉ ነው የምለው። በጣም ከባድ ነው። ሀዘናችሁን እንኳ ማዘን አይቻልም። ሰዎች ርዕስና ቶፒክ ነው የሚያደርጓችሁ እና በጣም ከባድ ነው። ቤታቸውን ብቻ አሳይ ምን ያመጣል ፖሊስ? አንቺ ህግ ምን አገባው እዚህ ውስጥ የሚል በተለይ ጃጓር ምን ሆኖ ነው ሄሉ? ጃጓርም እኮ መብት የለውም መከሰስ እኮ። ይሄ እኮ ሊያስጠይቀው ይችላል እኮ ሰው በመላክ ሪከርዱን በመውሰድ ማንነቱ ነው። እዛ አካባቢ ላይ ራሳቸው የደወሉላት እንዳውም ሰዎቹ ራሱ ምስኪን ናቸው የደወሉላት ሳታደርግ ሳትሳሳት በፊት እንጂ እንደዛም ደግሞ የሚደውለውን ሰው ማን ስለሆነ ነው እሱ ባልሽ ነው ወይስ ምንሽ ነው እንደዚህ የሚያዝሽ ይሏታል። ደግሞ ልጅቷ አይደንን ሃይ እኛ የወሬ ጥማታችን እኔ አሁን ማወቅሽ ይፈልጋለሁ፣ ግን በእንደዚህ አይነት መንገድ አለም ኤደንን ጉዳት ውስጥ እየከተትክ ቤተሰብ ደግሞ እኛ በቃ ሀዘናችንን እንደዚህ ማድረግ አንፈልግም ካሉ አይ እኛ መብታለን እናንተ ጋር መተን ለማዘን እኮ አይደለም ወሬ ለመልቀም ነው የምንለው። አሁን እኮ ወሬ መልቀም ነው ለማረጋገጥ እንሂድ ነው የተባባሉት እንጂ ሀዘን እንድረስ አይደለም ሀሳባቸው ራሱ። እንዴ መጀመሪያ ላይ እኮ ኤደንን ሂጂ ሲሏት በቃ ተያይዛችሁ ወይኔ አልሰማውም ነበር እያልሽ ሂጂ እየተባባሉ ይሳሳቃሉ። አይ አይደለም ወየው እያልሽ ግቢ እና እየተባባሉ እንደዚህ ይስቃሉ። ከዛ አይደል በቃ ማሬ ያልኩ ገባለው ምናምን ብላ ነው የሄደችው ለባብሳ። እና እንዳልሽው ወሬ ለወሬ ብቻ ነው። አንድም ኬር እናረጋለን። ይሄ ደግሞ የሚጠቀሙበት ቃል ሂዩማኒቲ ነው ይላሉ። ምን ሂዩማኒቲ ምንድን ነው? ሂዩማኒቲ ሲጀመር ምንም ይሄ የሂዩማኒቲ የሆነ ትንሽ ፊሊንግ ቢኖራቸው ይህንን ያህል የሙት ቤተሰብ ፕራይቬሲን በሚጎዳ መልኩ ተቀበላት። ዜድ ግቢ ኤድ ውስጥ የሚመች በሚጎዳ መልኩ እንደዚህ አያደርጉም ነበረ። ያ ዜድ ግቢ ዜድ ሴት ዜድ አለሽ ዜድ ማለት ገስት ስትልክ የቤቱ ልጅ ስለሆነሽ ያወጥ። ቀጥሉ ዩዘር ግቢ ዜዶ። አንዳንድ ሰዎች እኮ ስማቸውን አያውቁት። ሄሎ ወይ ይሰማል? ያ እኔ በዚህ ጉዳይ ላይ ለዋባ አይደለም ልንገብሻ ሄሉ ማታ ልበል ዛሬ ያው ነው እኮ እንደዚህ ስንሳቀቅ እኔማ ለስንት ታቦት ተሳልኩ ይመስለኝ። ካሁን አሳቀቃችሁን እኮ ሄልዬ፣ ወይኔ አሳቀቃችሁን። በስ ከጃፒ ጋር ካሁን ይጣላሉ እያልኩኝ ካሁን እንዳይጣሉና እንደባለፈው እንዳይለያዩ እኛ ሽምግልና አቃተና ሄልዬ። እነዚህ ሰዎች ጃፒ ለምን እንደምንወድ ተዳራረቡ ልንገብሽ። አይ ትዳር አይደለም ለምን እንደው ታውቂያለሽ። እኔ ልንገብሻ ሄሉ ለምን እንደው ታውቂያለሽ። እኛ የሆነ ቦታ ላይ ስናየው እንደዚህ ማለት አንቺ ስምሽ የተጠራበት በክፉ የተጠራበት ቦታ ላይ እሱ ወገቡን አስቦ ነው የሚከራከርልሽ። ጥሩ ልጅ ነውና ስለሚያከብርሽ ነው በቃ የምናከብረው፣ ለሌላ ነገር አይደለም። እናውቃለን እና በቃ ደስ ብሎናል። እውነቴን ነው የምልሽና ለዛ ነው ይሄ ሌላ ነገር አይደለም። እሺማ ካሁን የምትሳቀቁት ማን ነው? አፍላፊ ከማን ነው የምትሳቀቁት? እኔ ነኝ የምጣላው ወይስ እሱ?
ቢፈጠር ማን ነው የሚጀምረው ብላችሁ ነው የምትፈሩት? ወይ አንቺና ጃፒ እንድትጣሉ አይፈልጉም ታውቂያለሽ፣ ብዙዎቹ ማለት ነው። እኔ ደግሞ ብትጣሉ ደስ ይለኛል። ለምን መሰለሽ እንዴ አጀንዳችንን እየጠለፈብን ነው። አረ ዝም በይ በእናትሽ፣ አይጣሉ። ሌላም ይጣሉ። አረ በእናትሽ አጀንዳችን ደግሞ ልንገብሸምር ማን የሚጀምር ነው የሚመስል አይደለም። በምን እንደሚጀመር ታውቂያለሽ? ይመጡና አውቀው ሊያጣሉሽ የሆነ ያልሆነ ኮሜንት ይጽፉልሻል። እንደዚህ ያለ ሻይ ነው የሚጠጣው እሱ ቡና ነው የሚጠጣው እያሉ ይጽፉልሻል። ሄሉ ደግሞ ታምኚና እሱን እኔ አላምንህም ምናምን። በትክክል ግን ይሄ ነገር ወይ ያዝናናችሁን። ግን እግዚአብሔርን ማታ ደስ አለኝ። ግን ደስ ይላል። መጨረሻው አማረ። ያሲያዙት እኮ አሉ ከተረዳች ያው ግን እንሰማለን። ግን እውነቷን ነው። ልክ ሞቅ ያለ ቶፒክ ላይ ይመጣና ገስት ይልካል። ዞር በል ከዚህ ገስት አፍላል ሞቅ ያለ ወሬ ላይ ኤዱዬ እንዴ ጓደኝነቱን በፕሮግራም ቅዳሜ ይሁን ለሱ 8 o'clock ላይ ይመጣል እንዴ? እኛ ራሳችን ገስት አንልክም። 8 o'clock ላይ መጣ ያለ የኔና ያንተ ጓደኝነት ስሚያ። ትላንት እኮ ያስያዙ ልጆች አሉ። ተጣልተው ይወጣሉ አይወጡ እንዳርሴ እኔማ ብትጣሉ ደስ ስለሚለኝ ሄሉ ጃፒ ቤት ያሉት አሲዘዋል። እሺ ተጣልተው ባይወጡ አሁን እንትን በቃ አሁን እኔ ደግሞ ለምን እንደማይጣሉ ልንገርሽ። እኔ ደግሞ ከዚህ እሳላለሁ። ያልጠማሁት ታቦት የለኝም። ኖ ይዘርዬ ሄሉ ይኸውልሽ፣ ሄሉ ብትጣለው ኑሮ ድሮ ነበረ። ሄሉ ተረድተዋለች ጃፒን ኦልሬዲ። በጣም አራዳ ነች ሄሉ ስትረዳሽ። ጃፒን ነው እኔ የምፈራው የሄሉን ባህሪ ስለማይረዳ አንዳንዴ የሆነ እሱ ሰዎችን እርቅ ምናምን ብሎ የሚያካብደው ነገር አለና የሆነ ታረቁ ምናምን ይሄ ምንድነው ይቅርታ መባባል ምናምን የሚለው ሙድ ለሄሉ በምክንያት ነው። ስትጣላሽ ምክንያታዊ ስለሆነች ስትታረቅሽም በምክንያት ነው በቶፒክ እኮ ልታወራብሽ ትችላለሽ፣ ግን ታርቀሻል። እሱ በጣም ውሃ ነው። እሷ ደግሞ ጃፒ የዋህ ነው። እሱ ደግሞ በጣም ውሃ ጃፒ ቀዝቃዛ የዋህ ነው። እሱ አላወቀም ሰዎችን። እሺ ውሃ ነው። በቃ ውሃ ይከለብሳል። ጃፒ ይኸውልሽ ሁሉንም በሙዳቸው ነው የሚይዘው። ገባሽ? ሁሉንም ሴቱንም ወንዱንም በየባህሪያቸው ነው። እና ግን ሲጣሉ ደስ አይለውም። በቃ ባገኘው አጋጣሚ ለማስታረቅ ይሞክራል። ያ ደግሞ ፌር አይደለም። ካንተ ጋር ጓደኛ ከሆኑ ጓደኝነታቸው ይቀጥል፣ ግን ማስታረቁ ይቅርብህ ጃፒ። አሁንም እንዳታስገቢው ያኛው ቅጣት ይቅርብን፣ ያታረቁ የሚባለው እኔ ከመጣው ሩጫ ነው ወዲያው ዲስኮኔክት። ለምን እንዴ? በነገራችን ላይ ጃፒዬ ማስታረቁ ምናምን ይቅርብና ላይክ ኢዝ ኖርማል ጨዋታ። አሁን አጀንዳችንን ትናንት አስቀየረ የምትሉት 2500 ሰው በትኜ ወደሱ ስለሄድኩ ነው እንዴ? በጣም ብዙ እኛ ሰፍ ነው የሚመጣው። ደግሞ ይመጡና ጃፒ ኮሜንቱ እንዳለ ስፓም ጃፒ እንዴ እኛ ሰው ሄዱ። ከምር ናድራ እና ሄዱ ሚውት አርጓቸው። ካሁን በኋላ ቶፒክ ሳጨርሽ ጃፒ ጋር ከሄድሽ ከምር አንቺን ነው ርዕስ አርገን የምንረግጥሽ። እንዴ እንረግጥሻለን አንቺን። ስሚያ ሄልዬ ሹፊ የወሬ ጥማት አቤት ሄሌ ጌታ በተው። ግን ሁሉ ጊዜ በቶፒክ ላይ ማውራት የለባትም እንዴ? እሷም ዘናት ነው። ቅዳሜ የሙዚቃ ቀን ስለሆነ ጃፒም ሄሉም ቅዳሜ ናግባና ተነጋገር። ናይ እስቲ በድምጽ ብልጫ አጽድቁት። እኛ ጃፒ ያጣላት ከፋም እኛ እግዚአብሔር ጃፒን እንወደዋለን። እኛ ደግሞ እሱ ለምን አስተያየት ይሰጥበታል? ቆይ ተውት እናንተ አጽድቁት። አንቺና የጃፒን መጣላት ሰፍ ብዬ የምጠብቅ ሰው ነኝ እኔ። ጠላት በኢየሱስ ስም ሰፍ ብለሽ የምትጠብቂው ረጅም ሰዓት እንድናወራ ወሬ እንዴ ኖ አዎ ማለት እንዴ እያዘናጋሽ ነው ምናምን እያዘናጋሽ ነው እንዴ አይደለም። እሷ ቶፒክ አልኳለሁ ብላችሁ ከጨረሰች በኋላ አልኳለሁ። አናስብም እንዳይወራ። አንቺ እኮ ስታወሪ አጀንዳዎችሽን ይዘሽ ስታወሪ እኮ ረገጥ አድርገሽ ነው በቃ ምን አለች ተብሎ እኮ እኔን ጨምሮ እንዲህ ብዬ ነው የምጠብቀው። እዛ ሙድ ላይ ያልሽ መጥቶ ጃፒ መጣሽ። ደግሞ አበባ ነው የሚልከው። ደግሞ አበባ ይልካል እንዴ? ከዚህ ነው እናንተ ሄሉ ስሚ ሄደን ዩዘር አንድ ድንገራት ሄሉ እንትና ጅቦ ማለት ነው። አየሩን ያይና ይመጣና ማለት ነው ያይሻል።
አሃ እዚችኛዋ ሙድ ላይ ልግባ ይልና ትንሽ ተጫውቶ ላሽ ይሏል። ይዞብን አይሄድም እና ጅቦ እናበረታታለን። ጃፒ ግን ይዞሽ ነው የሚሄደውና ፌር አይደለም እንዴ። ኮሜንታተር ራሱ መጥቶ ማለት ነው ይሄ የሚረገጥ ሰው ካለ ራሱ ጃፒ ገብቷል ይልሻል። ጃፒ እንኳን ባይልካቸው ማለት ነው። ከዛ አንቺ ራሱ ጃፒ ገባ እንዴ በቃ ምናምን ብለሽ አስረግጠሽ ማውራት ትተሻልና እኛ ደግሞ ቁጭ ምን ማለትሽ ነው? እሱ ገባ እንዴ ብለሽ ነገር ታቆሚያለሽ ማለት ምን ማለት? ልብሽ ስቅል ይላል። ትላንትና ኳርታል እኮ ሱቅ ሮጦ ሄዶ ምን ነበር የተላኩት የሚል ልጅ አለ አይደል? እንደዛ ነው ምቶቹ። ልብሽ ስቅል ቶፒኩን ማለት በሌላ ንግግር ምን እያሰባችሁ ነው እናንተ? ይሄ ግሩፕ አይደለም ከጃፒ ጋራ የምትጫወቱት ጨዋታ ጀስት ፈን ነው፣ ደስ ይላል ምናምን ከኛ ከድሮ ልጆች ፍቅር ይዞሻል ወይስ ምንድነው? አሁን እናንተ ፖይንት ይሄ ፍቅር አይደለም ፍቅር አይደለም። እና ልብሽ ይሰቀላል። ለጃፒ ለምን ነው የሚሰቀለው? ነው ልብሽ መቼም አይሰቀልም። ጃፒ ሲሉሽ ምን ይዞ መጣ? ፍቅር ከያዘሽም ተናገሪ። እዚህ አፍረጥርጭው እንግዲህ ተናገሪ። ማን ይፈራሻል? ራስሽ ንገሪ። ምን ማለት ነው? ያሙድ ሄድዬ ያሙድ ይመችሻል ማለት ፈታ ስለምትይበት ማለት ነው። አይ ናድራ ጃፒ አሪፍ ልጅ ስለሆነ ነው። ኖ አይደለም። ኤደን ስለሆነ ነው። ኤደን በጣም የሚረብሽ ሰካራ ምናምን አይነት አይደለም። ልብስ አልሰቅልም ነው የምላችሁ። አይ እኛ እያየን ነው እንግዲህ ከአይናችን ሌላ ምንም ነገር የለም። ሲመጣ ልክ አበባ ሲልክ ምን አሁን ምን ልትገባ ነው? አሁን እንትን የምትለው ልክ እኛን እንደምትይል ቶፒክ መሀል ላይ ሆኜ አትደውሉ። ቶፒክ መሀል ላይ ሆኜ ገዝታት ያለሽ አይደል? ልክ እንደዛ በይው እስቲ። እኒሻ እንደዛ እሷ ግን እኮ ቶፒክ ላይ እኮ አብታለች። ማታ ስንት ሰዓት ሙሉ አብታራ እንዴ? 9 ሰዓት አይደለም የኤደን ቶፒክ እየሰማን ማለት ነው እያወራችበት። ከዛ ጃፒ ላከ ቶሎ ጨረሰችው። ምንም እኔም ባቅሌ አልሰማሁትም። ልክ ከጃፒ ጋር ስጀምር ወጥቼ ሄድኩ በቃ። ከዛ በኋላ አላየሁሽም። ጠዋትም አለሽ ስመጣ አሁን ራሱ አስቦልኝ በጊዜ ውጪ ናጥኛል። ጃፒ ነው የምንዘቀዝቃችሁ። ማን ነው የላከብን? ጃፒ ሄዱ ነገ እንዘቀዝቃችኋለን። እሺ ጃፒና ሄዱ ደግሞ መጥቶ ገሌን ታረቂ ገሌን ማን ነው አስታራቂ ያደረገህ አንተን? ወይ ኤዱ ግን በስማም አንቺ ነው ይችን ታረቂ የሚላትን ከታያለሽ አንድ ቀን ሄዱ በጣም ከኛናልደደ ደግሞ ሰው ጋር ታረቂ ብሏል። እሱን እኔም አልደግፈውም። እኔ አልደግፈውም። ግን ጃፒ ቅርብሽ የሚል ቦት እኮ እየበዛ ነው። ኤደን እንሰማለን። ናድራ አሁን ዩዘር ብቻ ነሽ እኮ ያለሽው፣ ሌላ ሰው የላችሁ። ሻሮን እሺ ቆይ ዩዘር የሱ ፎሎወር ነች፣ የሱ ቅጥረኛ ነው፣ ተከፍሏት ነው አይደለም። በስማም ሄዱ። አንቺ ራስሽ ጀምባሽ ይጠናል። በድምጽ ብልጫ እናጸድቀዋለን ከፈለገ በድምጽ ብልጫ። እሺ እስካሁን እኮ ኤደን 3 ሰው እኮ አጽድቆታል። አንቺ አንድ ብቻ ነው። ጠይቂ ሌሎቹን። ሻሮን እሺ ሄሉዬ እኛ የህዝቡን ድምጽ ነው እዚህ ጋር እያወራን ያለነው። ወይኔ መጣ የምትታሚውን ነው ሄሉ። በየቤቱ ስንዞር የሰማነውን ነው። ጃፒ እየጠለፋት ነው። ምንድነው ሄለን ብዙ አጀንዳ እያፈነች ነው። ይሄ ፌር አይደለም እያሉ ነው። የሰማነውን ነው። ተልኮ አለው ብላችሁ ይክፈሏት። ተልኮም አለው። አሁን እኮ ብዙ አጀንዳ ዱባዮችማ በጣም እኮ ሰፖርት እያደረጉት ነው። የዱባይን አጀንዳ በጃፒ ነው ማፈን የምንችለው ብለው ማለት ነው። በጉልበት ስላልቻሉ አይ በቃ አንድ መልከቀና የሆነ ልጅ እንላክና ወሎዬ እስቲ እንያት አሉ። መልከቀና መሆኑንም ታምኑበታላችሁ ማለት ነው። ሄሉን የመሰለች የምስራቅ ሳይት ያሉሽ ዝም ብለንማ አንሰጥም እኛም። ጋይስ እነዚህ አሁን እሱ ከሱ ጋር ይቅርብሽ ነው የሚሉት። ድምጽ ብልጫ እስካሁን አንድ ሰው ብቻ ነው ያለው። ሌላ ሰው የላችሁ? በኮሜንታተሮች አሉ ያግዙኝ እንዴ። ገስት ላይ ብቻ ገስት ገብተው ነው መናገር ያለባቸው። ጀርባ ይጠና ሄሉ ሄሉ ማታ አድርገው ሄሉ በቪዲዮ እንኳን ይወጣ። ቆይ
ሄሉ ባለፈው የቦለክሽው ጊዜ ራሱ ስንት ሰው ነው በውስጥ የጻፈልሽ? ሄሉ ብቻት አሁን በፊት ለፊት የሚያወሩት ነው የሚቆጠረው ድምጽ። እሺ ከላስ ቀጥሉ የላ ቀጥሉ። ሄለን አሁን ራሱ በድምጽ ብቻ መምጣት አብዝተሻል። ለምንድን ነው ይሄ ጃፒ ከመጣ ሄሉ ከአንቺ ጋር ደግሞ መጫወት ከጀመረ በኋላ እንዳለ ማንዣበብ ጀመሩ ብታይ። ኢቭን ሊያሾ ኮሶ ራሱ እሱ ጋር ገባሽ መቼለት አየሽ በቃ ከሱ ማንዣበብ ጀመሩ። ሄሉ ከምር ፌመሶች ከሱ ጋር ናቸው። ስሚ እኔ ጠፍጥፌ ከሰራሁት በኋላ ጃፒስ ማለት ጀመሩ ሴቶች እየመጡ በውስጥ ጃፒን ዳቪን የሚሉት ኮሜንት ላይ ጃፒን ዳቪኛ ወደድኩት አፈቀርኩት መሰለኝ። ወይኔ በእናታችሁ ፍቅር ሊይዘኝ ነው መሰለኝ። እሺ በጣም ኩል ነው ደግሞ ይላል። ለካስ ጃፒ እንደዚህ ኩል ነው። ቴንክ ዩ። አዎ ጃፒዬ ትለያለህ። እስከዛሬ ጃፒ አሁን ቲክታክ ላይ ስንት አመቱ ረጅም ጊዜ በሴት እንደዚህ ተደንቆ አያውቅም። ጃፒ ጀግና ነው። ጃፒ ይችላል እያላችሁ ሃሽታግ ጃፒ ይችላል። ግን አይገርባችሁም? ለጃፒ ግርማ ሞገሱ ነኝ። የጃፒ ውበት የታየው ሄሉ ከአንቺ ጋር ከሆነ በኋላ ነው። እኔ ራሱ እንደዚህ ቆንጆ መሆኑን አላውቅም ነበር። ሄሉ እኔ ራሱ ምንም አይታየኝም ነበር። ልንገብሻ ስሜ ልንገብሻ ምን ይባላል መሰለሽ? ጠላትና ወዳጄን የምለይባት ትንሽ እንቅፋት ይምታኝ ይባላል። ሰው ግን በክፉ ቀን እውነት እግዚአብሔር ምስክሬ እሱ ልጅ የእውነት እኮ ነው። የእውነት በቃ የፈለገበት ሄሉ ከተባለ ተሳርቦ ይወጣል። በቃ ለምን ነው ስሟን የምታነሱ? ኖ ዩዘር ጃፒ ዩዘር እንደዛ እንዳታስቢ። ጃፒ ምን አይነት ባህሪ ያለው መሰለሽ? በቃ ሄለንም ትሁን ማንም ትሁን አዲስም ሰው የቆየሽም ሁኚ እሱ ካልመሰለው አልመሰለው ከማንም ጋር ለሄለን ብቻ አይደለም። ሄለን ላይ ነው ያያችሁ። ሄለንን ስፔሻል አይደለሽም ማለት አይደለም። ለሄለን ስፔሻሊ ለሄለን ብቻ አይደለም የጃፒ ባህሪው ነው። አንድ ጊዜ ጃፒ አንድ ጊዜ በእኔ ምክንያት ጃፒን ያወቃችሁ ሰዎች አንዳንድ ጻፍ ውስጥ እኔ ለምሳሌ በአንቺ ምክንያት ነው ፎሎ ያረኩት። አውቀዋለሁ ግን ብዙም አይመቸኝም ነበር። ፋራ ነገር ነበር የሚመስለኝ። እኔም እዚህ ቤት ገስ ያለዛ ነው ፎሎ ያረኩት እንጂ ሄሎ እኔም ባንቺ ምክንያት ነው ዛሬ እኔ ባንቺ ጀርመን የለም ስለምን ብዙም አላየውም ነበር። እዚህ ግር ሲያበዛ አገሩ ራሱ ረሳሁት ጀርመን መሆኑ። ውበቱ ራሱ በነገርሽ ላይ ውበቱ ራሱ ሄሉ ካንቺ ጋር ሲሆን ምናምን እንደዚህ አይነት ነው እንዴ ብዬ እኔ ራሱ በጣም ራሱ መጠበቅ ጀመረ አይደለ? በጣም ሲሞን ጀመረ ምናምን በቃ ስፖርት ጀመረ። ድምፁ ራሱ በጣም በቃ ሲያወራ ራሱ ቀስ ብሎ ነው የሆነ በቃ የወንዳውን ነገር ማለት ነው። ቆንጆ ነው። ግርማ ሞገሱ ከሄሉ ጋር ነው የወጣው ነው የሚባለው። አንድ ሁለት ከማለቱ ጋር ብርጭቆ ራሱ ቀያየረ። አይታችሁ ከሆነ ብርጭቆ ራሱ ቀየረ፣ ጨዋታውን ቀየረ። ራሄል ራት መብላት ጀመረ ከመጠጥ በፊት። በኩባያ ነበር የሚጠጣው በሻይ ማለት ነው። ቀየረ ስሪ ቤት ቀየረ። ከኋላ ራሱ ዲኮሩ አይታችኋል። ብዙ ነገር ሄሉ እንዳትሳሳች ይላሉ። በምን ጉዳይ እንዴ? ላይቲንጉ ራሱ በጣም ደመቀ። ከቢራ ተገላገለም እያሉሽ ነው በቁም። ላይቲንጉ ራሱ ድምቅ አለ። ቢራማ አሁንማ ውስኪ ነው የሚጠጣው አሉ እኮ። ሄሉ መነጽር ቀየረ። መነጽር የሚያደርገው የሞተረኛ ነበር። አሁን ኖርማል መነጽር ቀየረ። የሞተር ላይ ያለ ነበር የሚመስለኝ። መከላከያ ሀሳብ የለም እና ተከላከለ። ነጭ ቲሸርት መልበስ ጀመረ። ነጩ በጣም ነጭ ሆነ። አሁን ኮፍያው ራሱ ነጭ ቲሸርት። ኬፖቹ ደግሞ አሁን የሚለብሳቸው ከሄሉ ጋር መጫወት ከጀመረ ኬፖቹ ለሳምንት አልመጣም እያለ ነው። ኒውዮርክ የሚል ማድረግ ጀመረ። ኮፍያ ራሱ እልልልል በይ
ሄዱ እልል በይ። ለሳምንት አልመጣም ብሏል። ሳምንት ሙሉ በሽፍን ጫማ ነበር እኮ የሚገሰጠው የነበረ። አሁን ሲሊፐር ምናምን አላል የወንዶች ጽድት ብሎ በቃ እንዴ ኔግም ድረስ ናና ተከላከይ እየጠጣ መሀል ላይ ውሃ መጠጣት ጀመረ። ዱክልዬ አይኖ ዙኮ የኔ ሰፖርተር ናት እኮ። ባለፈው አሁን ከጃፒ ጋር ታረቂ ብላ አንበሳው ላውረዳለች እኮ። ጀስት እኔ እንድዝናና ብላ ነው የምታስቀጣኝ። ይገባኛል፣ አውቃለሁ። ያ እንዴ እኛ በቶፒክ እናድርቃት፣ አንተ በውስኪ እያደረግካት በቀን ግን እኮ ማለት አሁን ለምሳሌ 3000 ሰው 2000 ሰው ምናምን ቁጭ ብለን እናወራ ነበር አይደል? ግን ታብታብ እንኳን የሚያደርግ ሰው የለም። ግን አሁን ለምሳሌ ከጃፒ ጋር ኦኬ እጠጣለሁ። ያው ምናልባት ስትጠጪ ሞቅ ይልሻል ትንሽ፣ እንደዛ እንደምትጠብቁት ኮስተር ያለ ነገር ምናምን ከኔ አትጠብቁም። እና ግን ሆነም ቀረም ጥቅሙ እኮ እንደውም ከ3000 ሰው የበለጠ አሪፍ ነው። አንድ እኔ ምዝናናለሁ፣ ሁለት ደስ ይላል። እንዴ እንደገና ቲክቶክሽ ራሱ ጌም ስትጫወቺ ሰዎች አታክ አያረጉትም። እናንተ እኮ ወሬ ላይ ነው ፎከስ ያደረጋችሁት። እናንተ ልማታዊ ደጋፊ አይደላችሁ ማለት ነው እኮ። አይደለማ ሰዓት ማለት በጊዜ ገብተሽ ቶፒክ ላይ ካወራሽ በኋላ እሱም ወደ ማታ ስለሆነ የሚገባው እሱም ከጓደኞቹ ጋር ካወራ በኋላ ያ ግን ሁሉ ቀን አንገናኝ። ለምን እንደዚህ ካሁን ያመረራችሁት? ልጅ ምን ሆናችሁ? አረ በተደጋጋሚ እንትን አላችሁብና እንዴ? አይ በጊዜ ያልተገራ ነገር በኋላ ላይ በቃ ከመስመር ትወጫለሽ እንዴ። ይሄው ዛሬ ራሱ በቪዲዮ አልገባሽም። ስንት ቶፒክ ተደራረበ መሰለሽ? ስንት አጀንዳ ተደራረበ። ከመስመር ትወጫለሽ ማለት ምንድን ነው ኤዲዬ? እንዴ አንቺ ስራሽ ቶፒክ መያዝ ነው፣ ቶፒክ ማብላላት ነው፣ ማውራት ነው። ጊፍተር ደግሞ ቤቱን ይጠብቃል፣ ታፕታፕ ያደርጋል፣ ጊፍት ይሰጣል ምናምን። አሁን ግን ጃፒን ማጫወት ሆነ ስራችን። እኛ ዶክታዬ እንኳን አሁን እኔ እንዳሸንፍ እንዳልጠጣ ወይ ደግሞ እንትን እንድል እሺ በፕሮግራም እናርገዋ። 8 o'clock ላይ መጥቶ ግስጽ አይበልብን። አያ ትናንትና ወዲያ እንኳ እንጠጣለን ብሎ እንኳ ቀጠሮ ይዞ ነበር። እንደውም ሲልክልኝ ነው እቺን ቶፒክ አልጨረስኩ ብለን 3 ሰዓት አወራን። 3 ሰዓት አወራን እኮ አየሻረ ናድራ 3 ሰዓት አወራው ብላ እንደ ረጅም ሰዓት ስታወራ በ3 ሰዓት ውስጥ 50,000 እንኳን ተብተብ እንኳን አልተደረገም ነበር እኮ ኤዲ። በቃ እኛ ተበልተናል፣ አልቆልናል። ወይ አዲስ ከኢትዮጵያ ስለምትገባ ኔትወርክ እንትን እንዳይላት ተብተቡም ኮፒሊንኩም በጌም ልሰጡ የምታስቡትንም እንደዛ ካረጋችሁ ጃፒ እንግዲህ ጃፒንና ወደ ጃፒ ትመለሳለህ ትለዋል። ሄሉ አዲስ ድል ስጫት ኔትወርኳ ኦኬ ግቢ አዲስ ኔትወርክ ሄሉ እንደነሰለ እስካሁን ደስ ተቃዋሚ ነው እየበዛ ያለው ታውቃላችሁ አይደል? አዲስ ግቢ እሺ። እኔ ያው ኔትወርኩ ይሰማል አይደል? እያስቸገረኝ ነውና ተቃዋሚ አይደለሁም፣ እኔ ደጋፊ ነኝ። በጣም ነው ድምጹኝ። 3 ሰው እኮ አስቸገረ እዚህ። በጣም ነው የምትመቹኝ እና አንቺም ደግሞ ዘና ስለምትስቂ በጣም ነው ደስ የሚለኝ። ማለት ማች ታረጋላችሁ እውነት ለመናገር እና ጌሙ ደግሞ ደስ ይላል። የሆነ በቃ እንጆ የመጠጣ ጓደኞች ነን አይደል? የመጠጣ አብሮ አደግ። አዎ እሱን መቀነስም ይቻላል። አንቺ እንዳትጎጂ፣ እሱ ያው ወንድ ነው ግን የሆነ ፈን ነገር ብቻ አለው። አንቺንም ካዝናናሽ እኛም ደስ ይለናል አንቺ ስትስቂ። ያው ሲሪየስ ነገር ቶፒክ ደግሞ አዲስ የማህበሩ አባል ናት። የጃፒና የሆዴ የማህበሩ አባል ናት። እሷን አንቀበልም። ታውቆኛል። የሆዴ ዳቦ ማስታወቂያ የሰራላት ልጅ እኮ ናት ሄሉ። እግዚአብሔር ዳቦ ቤት እንዴ! ኧረ አውሪ ሚዩት እናድርግ። አዲስ አበባ ነው ያለው ታይ ችግር የለም። እኔ ያው መጀመሪያ አውቃቸዋለሁ እነሱን ነጃፒ ሆዴ ምናምን ብቻ ስራዬም እንደዛ ነው። ዳቦ ጋጋሪ ነኝ። ግን ብዙ ጊዜ ሄሉንም እከታተላለሁ ምናምን እና ታዝናናኛለች። ያው ከሱ ጋር ስትጫወት ምናምን በጣም ነው ደስ የሚለኝ በእውነት። እና እንግዲህ ፕሮግራም አድርጊልን፣ ያንንም የምንወዳለን። ያቺ ቁም ነገሯንም ደግሞ ቶፒኳን የሚፈልጉ አሉና በቃ ያው እንደ ይሄን ሐሳብሽን ለሚደግፉ ሰዎች እስቲ ለቤቱ ዳቦ አከፋፍል።
እሺ እውነተኛውን ዳቦ ነው አልገባኝም። እንዴ ለካ ሁለት አይነት ዳቦ ነው ያላችሁ። ለዛ ነው ሆዴ ኖ ማለት ዳቦ አከፋፊ ስትይኝ ያው እውነተኛው ስልሽ ሪሉ ዳቦ አሁን ያው ቤት ነኝ ያለሁት ስራ ጨርሼ ብዬ ነው። አይመቻችሁ። ግን የሆዴ ማስታወቂያ ስኬታማ ሆኗል ብለሽ ታስባለሽ? አዎ ኦርደሮች ምናምን አግኝቻለሁ። በሱ ስኬታማ ሆኗል እውነት ለመናገር። ግን በእንደዚህ አይነት መንገድ ለምን አስተዋወቃችሁ የሚል ኮሜንቶች አልመጣም? የሚገርምሽ ነገር የተወሰነ እዚህ ቲክቶክ ላይ ግን ሞር እንዴት ነው እንደ ቀልድም እያዋዙ ለማድረግ ነው ነገሩ የታሰበው እና የጻፈውም ጸሐፊው ልጅ ሌላ ልጅ ነው። ይሄ ፊልም የሚደርስ ልጅ ምናምን ነው እና ያቺ ነገር ትንሽ እንትን ታስነሳለች ብለን ነበረ። ግን ኦኬ ብዙም ሰው ቀልድ መሆኑ ገብቶታል። ያው በቀልድ እያዋዙ ቁም ነገር ብዙ ጊዜ ሄሉ የዚህ ሀገር እኮ ዳቦ ሲባል እኔ በፊት እዚህ ገባ ነበር ቲክቶክ ላይ ለማስተዋወቅ እና ዳቦ ስል ገና ሁሉም ሰው ይስቃል፣ ቀልድ ነው በቃ ሌላ እውነት አይመስላቸውም ነበርና ብዙ ጊዜ ላይቭ ከፍቼ እንደዚህ ስሰራ ምን ስል ሲያዩ ነው ያመኑትና ከሌላ ዳቦ የሚባለው ነገር አበሾች ከሌላ ነገር ጋር ነው ወንዶች የሚያገናኙትና በዛ ምክንያት ነው እንጂ የእውነት ነው። እና ያው ቀልድ ነው ነገሩ። በቀልድ አስመስለሽ ማስተዋወቅ መስራት ማለት ነው። እሱ ባለው ማንነት ላይ ተደግፎ መስራት ነው። አዎ እንደዛ ነው። ኢትስ ትሩ። ሆዴ ብዙ ጊዜ በሴቶች ዙሪያ ምናምን ስለሚባል ዳቦ የሚለው ነገር አገናኝቶ ሊጻፍልን ያ አይሆንለትም። ጥሩ ሰው መርጠሻል። አሪፍ ነው። ቆይ አሁን ጃፒ ቢመጣስ በምን አይነት መንገድ ማስታወቂያ እንዲሰራ ልታደርጉት? ጃፒ ያው ስፖርቲቭ ስለሆነ እንግዲህ ወይ የተጋገረውን ዳቦ ወይ በቅርጫት መሸከም ወይ ዱቄቱን እንግዲህ እስቲ ለሆዴ ሲሸጥለት ሄዱ ዱቄት በቅርጫት ወይም ደግሞ ካርቦሃይድሬት የጸዳ የለም እንትን ምን ነው የሚባለው? ገንቢ የሚባላል ከገብስ ብቻ የሚሰራ ዳቦ። አዎ ከአጃ ከገብስ ስለምንሰራ ወይ እሱን በልቼ ነው እንደዚህ ስፖርቲቭ የሆንኩት ሰውነቴ ማለት ይችላል። አይደለም ይኸው ኮመንት ላይ ዳቦውን በውስኪ እየነከረ ሲበላ ተረተውት አስታሉኛላችሁ። ዳቦውን በቢራ እያላመጠ ያ ይዋጣል። ወጣ ያስፈልገው ዝም ብለው ይንከሩ ባገኙ ዊስኪም ሆነ ቢራ። አዲስ ሄሉ ብትመጣ